ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች፣ ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን በሙሉ ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ ዛሬ ደግሞ እንግዲህ አብይ ጾም እየደረሰ ነውና በተለይ በወር አበባ ጊዜ ወይም በወር አበባ ውስጥ ያሉ ሴቶች በአብይ ጾም ጊዜ ከምን ከምን ነገሮች ይከለከላሉ፣ ምን ነገድ ማድረግ ይችላሉ የሚለውን አንድ ባንድ የምንመለከት ይሆናል። ይህንን ቪዲዮ ከተመለከታችሁ ሰብስክራይብ ሳታደርጉ አትለፉ። የተለያዩ አስተማሪ ሀሳቦች ናቸው በዚህ ቻናል የሚቀርቡ፣ ሌላ ሀሳብ የለውም። ስለዚህ ይህንን የተቀደሰ ዓላማ በማጋራት ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። አብራችሁን ቆዩ። እንግዲህ ሴቶች በወር አበባ ጊዜ ቀደም ብዬ ለማንሳት እንደሞከርኩት እንግዲህ ሴቶች የወር አበባን በሚመለከቱበት ጊዜ ከአራት አበይት ነገሮች እንደሚከለከሉ ቤተክርስቲያን ታስተምረናለች። እነዚህ ነገሮች ምንድናቸው? አንድ ባንድ የምንመለከት ይሆናል። ልብ ብላችሁ አዳምጡ። ይህ ሀሳብ ጠቃሚ ስለሆነ ለምታውቁት ሰው በሙሉ ሼር እያደረጋችሁ እንዲማሩበት እንድታጋሩ በእግዚአብሔር ስም እንጠይቃለን። መጀመሪያ የሚከለከሉት ከምንድን ነው ከተባለ ከሩካቤ ነው፣ ከግብረ ስጋ ግንኙነት። የወር አበባን የምታይ ሴት ባለትዳር ከሆነች በደሟ ወቅት ምንም እንኳን ባሏ ቢሆንም እንኳ ሩካቤ መፈጸም በመንፈሳዊ ሕግ አይፈቀድላትም። የሕክምና ሙያም ቢሆን በደም ወራት የሚደረግ ሩካቤ በአብዛኛው ለአባላዘር፣ ለልዩ ልዩ ተላላፊ በሽታዎችና እንዲሁም ለልክፍት ወይም ደግሞ ለኢንፌክሽን በቀላሉ ለማጋለጥ ምቹ እንደሆነ የሕክምና ባለሙያዎችም ይናገራሉ ማለት ነው። ሴት ልጅ በወር አበባ ላይ እያለች ሩካቤን መፈጸም ክቡር ዘርን እዳሪ ከሆነ ደም ጋር ማዋሃድ ነውና ከባድ ኃጢአት ሆኖ ይቆጠራል። መጽሐፍ ቅዱስም እንዲህ ሲል ይናገራል። እርሷን በመርገሟ ወይም እርኩሰት ሳለች ኀፍረተ ሥጋዋን ትገልጽ ዘንድ ወደ ሴት አትቅረብ ተብሎ ተጽፏል። ዘሌዋውያን ምዕራፍ 18 ቁጥር 19። በሌላ ሁኔታ ማንኛውም ሰው ከባለ መርገም ሴት ጋር ቢተኛ ኀፍረተ ሥጋዋንም ቢገልጥ እርሷም የደሟን ፈሳሽ ገልጣለችና ሁለቱም ከሕዝባቸው መካከል ተለይተው ይጥፉ ሲል በዘሌዋውያን ምዕራፍ 20 ቁጥር 18 ላይ ተጽፎ እናገኘዋለን። ስለዚህ እንጠቀምበት። ሁለተኛው ከምን ይከለከላሉ ከተባለ ከመጠመቅ ነው። ሐዋርያው ቅዱስ ጴጥሮስ ይህም ውሃ ደግሞ ማለት ጥምቀት የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ በማለት ተናግሯል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21። ስለዚህ ጥምቀት ሥጋዊ እድፍን ማስወገጃ ስላልሆነ ከመጠመቅ በፊት ተጣጥበው ከአፋዊ እድፍ ከጠሩ በኋላ መጠመቅ ይገባል እንጂ ከእድፍ ጋር ለመጠመቅ መቅረብ ተገቢ አይደለም ብለው አባቶች ያስተምራሉ። ቤተ ክርስቲያንም ታስተምራለች። ምክንያቱም የሥጋ ንጽሕና ለነፍስ ንጽሕናና ለንስሐ የመዘጋጀት ምልክት ወይም ምሳሌ ተደርጎ ስለሚወሰድ፣ እንዲህ ከሆነ የወር አበባ ላይ እንደተገለጸው አደፍ ይባላልና በወር አበባ ላይ ሳሉ መጠመቅ ክልክል ነው ማለት ነው። ስለዚህ እንደዚህ ያሉ ሴቶች ካሉ በተለይ አሁን በሚመጣው በአብይ ጾም ጊዜ ከአብይ ጾም ከዛም ቀደም ብሎ ባሉት ጊዜያት እንደዚህ ያለው ሁኔታ ከተከሰተ ይህ ነገር ይተገበራል ማለት ነው። ፍትሐ ነገሥት መንፈሳዊ ላይ የምትጠመቀው ሴት በምትጠመቅበት ወቅት አደፍ ቢመጣባት እስክትነጻ ድረስ ትቆይ በማለት በወር አበባ ጊዜ የሚደረግ ጥምቀትን ይከለክላል። በእርግጥ ይህ የፍትሐ ነገሥት ንባብ ለንዑሰ ክርስቲያን ጥምቀት የተነገረ ቢሆንም ስርዓቱ ለሁሉም ነውና ለአቅመ ሔዋን የደረሰች ሴትም ምንም እንኳን ንዑሰ ክርስቲያን ባትሆንም በዚህ መሰረት መጠመቅ ይኖርባታል ስትል ቤተ ክርስቲያን ታስተምራለች። ሶስተኛው ከምንድን ነው የሚከለከሉ ከተባለ ከመቁረብ ነው። ምንም እንኳን ለቁርባን የሚያስፈልገውን ቅድመ ዝግጅት ያጠናቀቁ ቢሆንም ሴቶች ከደመ ጽጌ ሳይነጹ ሥጋው ደግሞ መቀበል አይችሉም። ይሄ የቤተ ክርስቲያናችን ሕግ ነው። ይህን ስርዓት ተላልፎ ሴቶችን ከወር አበባ ሳይነጹ ወደ ቤተ ክርስቲያን እንዲገቡና ሥጋው ደሙን እንዲቀበሉ ያደረገ ቢኖር ዲያቆንም ሆነ ቄስ ከክህነቱ እንዲሻር ፍትሐ ነገሥት እንዲህ ሲል ይደነግጋል። ከግዳጇ ያልነጻችውን ሴት በደሟ ወራት ከቤተ ክርስቲያን አግብቶ ሥጋው ደሙን ያቀበላት ከማዕረጉ ይሻር። ፍትሐ ነገሥት 6 ላይ ተጽፎ እናገኘዋለን። እንዲሁም ዘሌዋውያን ምዕራፍ 7 ከቁጥር 19 እስከ 21 ላይ በግልጽ ተጽፎ እናገኘዋለን። ስለዚህ መቁረብ የለብንም፣ ችግር የለውም፣ ምን አለበት በሚል የሰው ምክርን በመስማት ወይም በትዕቢትም ባለማወቅም ከመቁረብ ራሳችንን መጠበቅ አለብን ማለት ነው። ይህንን በተመለከተ የመጽሐፉ አስደናቂ አገላለጽ አለ። እዚህ መጽሐፍ ላይ ፍትሐ ነገሥት ላይ እቴጌም ብትሆን ተብሎ የተገለጸ ነገር አለ። እቴጌም ብትሆን ማለት የንጉሱ ወይም የንግስቱ እናት ወይም ራሷ ንግስት ብትሆን እንኳን ከደሟ ሳትነጻ ሥጋው ደሙን ልትቀበል አትችልም ማለት ነው። የንጉስ ሚስትም ብትሆን
ሌላም ብትሆን በቃ ማንኛውም ሴት የተከበረች የምትባል ማንም ብትሆን ማንም አይቻልም። አገላለጹ ስርዓቱ ጽኑ መሆኑን ያስረዳል ማለት ነው። ስለዚህ ሰዎች በክብራቸው ድሃ ስለሆኑ ሀብታም ስለሆኑ ወይም ደግሞ ቤተሰባቸው ንጉሥ ስለሆነ ምናምን አይደለም። አይቻልም፣ መቁረብ አይቻልም በወር አበባ ጊዜ ብላ ቤተክርስቲያን ሕግ ስርዓት አውጥታለች። ይህንን መጠቀም ያስፈልጋል ማለት ነው። አራተኛ ቤተ መቅደስ ከመግባት ነው። ይህንን ልብ ብላችሁ አዳምጡ። ቤተ መቅደስ መግባት የሚለው በራሱ ብዙ ጊዜ ሲያከራክር እንሰማለን። ሴት ልጅ በደመ ጽጌዋ በወር አበባ ላይ ሳለች ወደ ቤተ መቅደስ እንዳትገባ ስራ ተሰርቷል፣ ይታወቃል። ከግዳጇ ከነጻች በኋላ ገላዋን ታጥባ ትገባለች። ፍትሐ ነገሥት አንቀጽ 6 ላይ ሰለስቱ ምዕት በድጋሚ መዋዕለ ንጽሕናዋን ያልፈጸመች ወላድና ከደመ ጽጌዋ ያልነጻች ሴት መቅደስ እንዳትገባ አዘዋል። በወር አበባ ላይ ያለች ሴት ወደ ቤተ ክርስቲያን አትግባ ማለት ቤተ ክርስቲያን አትሂድ ማለት አይደለም። ሴቶች በደንብ አዳምጡ። ቤተ ክርስቲያን አትሂድ ማለት አይደለም። ቤተ ክርስቲያን ሄዳ ልብ በሉ፣ የመጀመሪያውን ቅጽር ወይም አጥር ከገባች በኋላ በመጠለያና በገረገራ ውስጥ ሆና መጸለይ ትችላለች፣ ወይም ተጸልይ፣ ትማር፣ ማንኛውንም መንፈሳዊ ነገር ትከታተል እንጂ ወደ ቤተ መቅደስ ተዳፍራ አትግባ ማለት ነው። ስለዚህ ቤተ ክርስቲያን ግቢው አጥሩ ውስጥና ቤተ መቅደስን ለይቶ ማየት ያስፈልጋል። ተሳልመን የምንገባበት የቤተ ክርስቲያኑ የመጀመሪያው ግቢው በሩ ገብተን የሆነ ቦታ ላይ ጥግ ይዘን ቆመን መጸለይ፣ ትምህርት መማር እንችላለን። ይህንን ልብ ብለን ማዳመጥ። አንዳንድ ሰዎች ካላቸው ፍርሃትና ክብር የተነሳ ጥሩ ነው እግዚአብሔርን ማክበር፣ የእግዚአብሔርን ቤት ማክበር ጥሩ ነው። ከቤተ ክርስቲያኑ ግቢ ሳይገቡ ርቀው ሜዳ ላይ ይቀመጣሉ። ይሄ ተገቢነት የለውም። ለምን ራሳችንን እንፈታተናለን? ለሰይጣንም በር መክፈት ነው። መጠጋት እዛው ቤተ ክርስቲያን ግቢ ውስጥ ገብቶ አንድ ቦታ ላይ ተቀምጦ ማዳመጥ ይቻላል። ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ግን መግባት አይቻልም። ቤተ መቅደስ ውስጥ ገብቷቸዋል። ቤተ መቅደስ ውስጥ ይህም ማንኛውም አደፍ ይዘን ወደ ቤተ መቅደስ የማይገባ በመሆኑ ነው እንጂ የተጋነንና የተለየ ምክንያት የለውም። አንድ ሰው ወደ ቤተ መቅደስ ለመግባት መታጠብ፣ መንጻትና በቻለው መጠን ሁሉ ቆሻሻ ማስወገድ አለበት። ይህ ለቤተ ክርስቲያናችን ንጽህና ነው። ስጋው ደግሞ የሚሰጥበት የተቀደሰ ቦታ ስለሆነ፣ ምክንያቱም ቤተ ክርስቲያን የንጹህ ባህሪ የእግዚአብሔር ማደረ መለኮት በመሆኗ ወደ ውስጧ ለመግባት በተቻለ መጠን እድፍን ቆሻሻን ማስወገድ ያስፈልጋል። የሰው ቤት፣ የሀብታም ቤት፣ አንዳንድ የተከበረ ቤት አለ ደስ የሚል መጣፍ ያለበት ጫማው ለቀን አይደል እንደምንገባ ለቤቱ ክብር ስንል ታዲያ ለእግዚአብሔር ቤትማ እንዴት ያለ ክብር መስጠት ይጠበቅብናል? የእግዚአብሔር ቤት ቁርባን የሚሰጥበት ቤት የእግዚአብሔር ቤተ እግዚአብሔር የበለጠ ንጽህና ያስፈልገዋል። ስለዚህ የወር አበባ ላይ ያለች ሴትም ወደ ቤተ መቅደስ ከመግባት የምትከለከለው ከዚህ አንጻር ብቻ እንደሆነ መረዳት ያስፈልጋል። በእግዚአብሔር መልክ እንደ ምሳሌው ተፈጥረናልና ተብሏል። ዘፍጥረት ምዕራፍ 1 ቁጥር 26 ተፈጥሯችንን አክብረን ምንም በኃጢአት ብንጎሳቆል ክቡር ፍጡር መሆናችንን ተገንዝበን በቀደመችው የአባቶች መንገድ ኤርምያስ 6:16 ላይ እንደተጻፈው በዛች በቀደመችዋ መንገድ በመጓዝ ሃይማኖትን በመጠበቅ ስርዓተ ቤተክርስቲያንን በማክበርና እውነትን በፍቅር ይዘን በመደጋገፍ ወደ ክርስቶስ እንደግ። ኤፌሶን 4:15 ላይ እንደተጻፈ የአባቶቻችንና የእናቶቻችን በረከት አይለየን ለማለት እንወዳለን። ስለዚህ አብይ ጾም የመጣ ነው። አብይ ጾም እየመጣ ነው። እናቶች ዝግጅት ልታደርጉ ትችላላችሁ። እህቶች ዝግጅት ታደርጋላችሁ። ነገር ግን ድንገት የወር አበባ በተደጋጋሚ በዚህ በ55 ቀን ውስጥ ሊመጣ ይችላልና ይህ ሲፈጠር ማድረግ ያለብንና ማድረግ የሌለብንን ነገር ጠንቅቀን ማወቅ አለብን። ኢቭን ከጾም አንከለከልም። አንድ የወር አበባ የምታይ ሴት እንዳትጾም አትከለከልም። መጾም ትችላለች። ቅዱሳት መጽሐፍትን ውዳሴ ማርያምን ጨምሮ ሌሎችንም ይዛ ማንበብ መጸለይ ትችላለች። የተከለከሉት ከላይ ያየናቸው ነገሮች ብቻ እንደሆኑ በግልጽ የቤተ ክርስቲያንን ትምህርት ለማስተላለፍ እንወዳለን። አብራችሁ ስለነበራችሁ ከልብ እናመሰግናለን። በሰላም አስጀምሮ በሰላም ያስፈጸመን አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ምልጃና ጸሎቷ የቅዱሳን ረድኤት በረከት ከኛ ጋር ይሁን። ሀገራችን ኢትዮጵያ ፈጣሪ ሰላም ያርግልን። በያላችሁበት ሰላሙን ያብዛላችሁ። ሰላም